ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም፣ በኢትዮጵያ ያለ ገነት፣ በኢትዮጵያ ያለ ብሔረ ሕያዋን፣ በኢትዮጵያ ያለ ብሔረ መላእክት ሰባቱ ሰማያት ላሊበላ ውስጥ አሉ። እንደምታውቁት ቻል ሲል ነው። አሁን እግዚአብሔር ያሳያችሁ በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖህን እንዲህ አድርገው ወርዱን እንዲህ አድርገው ቁመቱን እንዲህ አድርገው መርከብ ስራ አለው ይላል። አሁን ለእኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው እላለሁ። አሁን እግዚአብሔር እንዲህ አድርገው ገጣጥም ቢለኝ አይቻል አውቅም። እንዲህ ያለ መርከብ ይቻላል? አሁን የኖህን ኖህ ከሰራው በኋላስ ቢሆን እንዲህ አድርጋችሁ ግጠሙ ብንባል መግጠም እንችላለን? አንችልም። ተመልከቱ፣ አይቻልም። ከአንድ መቅደስ ሰማይን እቀርጻለሁ ብሎ ማሰብ እንዴት ይቻላል? ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሰራል። ቅዱስ ላሊበላ ምድርን ሰማይ ያደረጋት፣ እኛ ደግሞ ምድርን ሲኦል እያደረግናት ነው። እንዲህ ያለ ቅዱስ ሳዊሮስ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ ወስብሐት። ተመልከቱ፣ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ይላል። እነሆ ዓለም ሰማይ ሆነ፣ ዓለምም ሰማይ ሆነ፣ ሰማይ ዓለም ሆነ ይላል። ወኮነ ሰማይ ዓለመ፣ ሰማይ ዓለም ሆነ አለ። ወዓለምሂ ሰማይ ኮነ፣ ዓለም ደግሞ ሰማይ ሆነ አለ። ይሄ የተፈጸመው አንደኛ በክርስቶስ ልደት ነው። ሁለተኛ በቅዱስ ላሊበላ ዘመን ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል።